ወይቤሎ ጴጥሮስ ለጳውሎስ ጥባኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬ የተለመደውን የቅዱስ ማርቆስን ወንጌል ተከታታይ የሐዲስ ኪዳን ትምህርት ነው የምንማማረው። የማርቆስ ወንጌል ምዕራፍ 8 ላይ ባለፈው ምዕራፍ 7 አይተናል። ዛሬ ደግሞ ምዕራፍ 8 እንቀጥላለን ማለት ነው። በምዕራፍ 8 ውስጥ ስንት አንቀጽ አለው? ምን ይናገራል? ታሪኩስ እንዴት ይተረካል? የሚለውን አጠቃላይ ለኛም ለህይወታችን ያለውን ጠቀሜታ በመረዳት እሱ እንከታተላለን። የቅዱስ ማርቆስ ወንጌል ምዕራፍ 8 ወኢተ አሚረ ካይበ ብዙ ሰዎች ዳግመኛም ከሱ ጋር ነበሩ ይላል። ምክንያቱም ከዚህ በፊት የአምስት ገበያ ይከተለው ስለነበረ ከነኛም በተጨማሪ እንደማለት ነው። ሌሎች ሰዎችም ከሱ ጋር ብዙ ሰዎች ነበሩ። ወአልቦሙ ዘይበሉ ወጸውኦሙ የሚበሉት አልነበራቸውምና እነሱን ጠራቸው። ወይም እነሱ ህዝቡ ተሰብስበው ይከተሉት ነበር። እነሱ በሚከተሉት ጊዜ ብዙ ህዝብ ከሱ ጋር ስለነበረ የሚበሉት ምንም ነገር አልነበረባቸውም። ስላልነበራቸውም ጸውኦሙ ላርዳይሁ ወይቤሎሙ ሐዋርያትን ጠርቶ እንዲህ አላቸው፣ ያምህሩኒ እሉ ሰብ ናሁ ሳልሲ ዮም እንዘ ይጸንሁኒ። እነኚህ ሰዎች ያሳዝኑኛል፣ ከኔ ጋር ካሉ 3 ቀናቸው ነው። ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጉባኤ ዘርግቶ እያስተማረ ስለነበረ ብዙ ህዝብ ስለነበረ በሊቃውንት አባባላት ተረጓጎም የ5 ገበያ ህዝብ ማለትም ቁጥሩ የማይታወቅ ለማለት ነው። የአንድ ገበያ ህዝብ፣ የ2 ገበያ ህዝብ፣ የ3 ገበያም ብንለው በጠቅላላ አድርጎ የብዙ ህዝብ ይከተለው እንደነበረ ያንን ለማስረዳት የ5 ገበያ ህዝብ እየተከተሉት አብረው በጉባኤ 3 ቀን ቆይተዋል። እያስተማራቸው ምግብ አልበሉም ነበረ። ነገር ግን አሳዘኑት። ሩሩህ አምላክ ነውና ቸር አምላክ ነውና እኔን እየተከተሉ ቃሌን እየሰሙ ከዚህ መካከል ያመነ ያላመነ ሊኖር ይችላል፣ ግን እየተከተሉ ነው። ከኔ ጋር ውለው አድረዋል። 3 ቀናቸው ሆኗቸዋል። የሚበላ ነገር ግን ምንም የላቸውም ብሎ ራራላቸውና ያሳዝኑኛል እነዚህ ሰዎች ብሎ ለሐዋርያት ጠርቶ ነገራቸው። ናሁ ሳልሴ ዮም ዘይጸንሁኒ እኔን ሲከተሉ ደጅ ሲጠኑ 3 ቀናቸው ነው። አልቦሙ ዘይበሉ የሚበሉት የላቸውም። ወመኒ ሳርክዎሙ ሩባኒሆሙ ይትውስተ አብያቲሆሙ ይደክሙ በፍኖት ሄዱ ብዬም አሁን ደግሞ ባሰናበታቸው ሳይበሉ ሳይጠጡ እንደራባቸው 3 ቀን ሙሉ ቆይተው ባሰናበታቸው ወደ ቤታቸው ደብላቸው 3 ቀን አልበሉምና ይደክማሉ። በመንገድ ይደክማቸዋል። መንገድ መሄድ አይችሉም። ምክንያቱም ሆሙ ለመጹ እምሩቅ ከነሱ መካከል ከሩቅ አገር የመጡአሉና ተመልሰው ለመሄድ ይደክማቸዋል። ምግብ ሳይበሉ 3 ቀን ቆይተዋልና በማለት ሐዘኑን ራይውን ቸርነቱን እየገለጠ ለሐዋርያት ማስተማሩን ነው። ሁሉም ማድረግ የሚችል አምላክ ሆኖ ሳለ ማድረግ እንደማይችል ሐዋርያትን ያማከራቸው ነበር። ሆሙ ሩቅ ዘመጹ ከነሱ መካከል ከሩቅ የመጣለ ወይቤሉ ጓርዳይሁ መኑ ዘይክል በዚህ በገዳም አጽግቦቶሙ ህብስተ ለዝንቱ ኩሉ ህዝብ። ሐዋርያትም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወይ ጥሩ ነው ማዘንህ ጥሩ ነው፣ እኛም ያሳዝኑናል። ነገር ግን ይህን ሁሉ ህዝብ በምድረ በዳ ምንም በሌለበት ምድረ በዳ ምግብ ሰጥቶ ማጥገብ ይቻላልን ብለው አናገሩት። ምክንያቱም ሰማይና ምድርን ጠፈር ዝናብ እንዲያዘን ምድር እንድታበቅል አድርጎ ትንንያና እውር ትልል ሳይዘነጋ የሚመግብ እግዚአብሔር መሆኑን ሐዋርያት ራሳቸው አልተረዱትም ነበር። ሁሉም ማድረግ የሚቻለው አምላክ ነበር። ግን ለሱ ያሉት ይህን ሁሉ ታዲያኛ ምን እናደርገዋለን? ያለንበት ቦታው ምድረ በዳ ነው፣ ይህን ሁሉ ማጥገብ አንችልም ብለው መልስ ሰጡት። ወይቤሎሙ ሚመጠን አባውዝ ብክሙ ምን ያህል እንጀራ አላችሁ አላቸው። ወይቤሉ ወሰቡ 7 እንጀራ አለን አሉት። ዋዘዞሙ ለሰም ይድፈቁ ዲበ ምድር በምድር ላይ ይቀመጡ ዘንድ ህዝቡን ትንገሯቸው እዘዟቸው፣ በምድር ላይ ተቀመጡ በሏቸው ብሎ አዘዘ። ወነስወል ለሰቡ ህብስት 7ቱን እንጀራዎች አነሳቸው። ዋይኮተ አመሰገነ ፈተተ ቆረሰ ወሃቦሙ ላርዳይሁ ያቅብሎሙ
ወአቅርቡ ለሰብ ለተማሪዎቹን አቅርቡላቸው ብሎ 7ቱን እንጀራ አጥቶ ባረከ። ከባረከ በኋላ ቆረሰ፣ አመስግኖ ቆረሰ። ከቆረሰ በኋላ ለህዝቡ አቅርቡላቸው ብሎ ጌታችን ሐዋርያትን አዘዛቸው። እነሱም አቀረቡ። ወቦሙ አሳኒ ሂዳጥ ወባረከ ኪያሁሪ አሳዎችም ነበሩ፣ አሳውንም ባረከ እንደዚያው። ወይቤሎሙ አቅርቡ ሎሙ ዘኒ ይህንንም አቅርቡላቸው አለ። ወበሉ ወጸግቡ ወዛገሐሱ ዘተርፈ ፍተታተ ወመላ 7 አስፈሬዳተ ያንን ሁሉ ትንሽ አሳ 7 እንጀራ ለዚያ ሁሉ ህዝብ አቅርቡ ብሎ ለ5 ገበያ ህዝብ ካቀረቡ በኋላ በሉ። ከበሉ በኋላ መብላታቸው ብቻ አይደለም በልተው ጠገቡ ይላል ቤተክርስቲያኗ ሊቃውንት። ይሄን ሲተረጉሙት የሚገርመው ነገር 7 እንጀራ ለዚያ ሁሉ ህዝብ እንዴት በቃ እሱ ባርኮታልና እሱ ቀድሶታልና እሱ ቆርሶታልና አበረከተው ነው። 430 ዘመን በግብጽ ባርነት የነበሩ እስራኤል ዘስጋን ከግብጽ ካወጣ በኋላ 600 ሺህ ህዝብ በየቀኑ መና እያወረደ የመገበ እግዚአብሔር ከጥንጫ ላይ በሙሴ በትር ውሃ እያፈለቀ ያጠጣ እግዚአብሔር ለነኝህም እንደዚያው ያንኑ አብዝቶ በሐዲስ ኪዳን መመገቡን ነው። አንዱን እንጀራ እሱ ቆርሶ ሰጣቸው። እነሱ ሲቆርሱት ሙሉ ይሆን ነበር። ቆርሰው ከተመገቡ በኋላ ከእጃቸው ወደ አፋቸው ሲያደርጉ የቆረሱት እንጀራ ሙሉ ሆኖ ያገኙታል። አሁንም ቆርሰው ይመገባሉ፣ ያ ሙሉ ሆኖ ያገኙታል። 7 እንጀራ ለ5 ገበያ ህዝብ ትንሽ አሳ ጋር አበርክቶ ሰጥቶ 7 ቅርጫት ተርፎ መነሳቱን እግዚአብሔር የበረከት አምላክ ከነሱ ጋር መሆኑን በዚህ ይነግረናል ማለት ነው። ወለሰ በልጎ ያክሉ 40 ምዕትም የበሉትም 4000 ያክላሉ። ወምዝ ፈንዶሙ ሶቢሃ ይሁሩ ከዚያ በኋላ ከበሉ በኋላ ይሂዱ ብሎ አሰናበታቸው። ወምዝ አርገ ሐመረ ምስለ አርዳይሁ ወበጻ ውስተ ደወለ ዱልማንታ ከዚያ በኋላ ተማሪዎቹ ጋር ሆኖ ህዝቡን አሰናብቶ ደወለ ዱልማንታ ወደሚባል አደባባይ ወደዚህ አካባቢ ጉዞውን ጌታችን በሐመር ተጭኖ ማድረጉን ነው። ያው ብዙ ጊዜ ባህር ሲሆን በሐመር ተጭኖ መጓዝ ልማድ ነውና በአንጻሩም እንደገና ደግሞ በባህር አካባቢ ባህር ውሃ ባለበት አካባቢ በሚያስተምርበት ጊዜ መርከብ ላይ ቆሞ ያስተምራልና በመርከብ ላይ ብዙ ጊዜ እንቅስቃሴን ያደርጋል። በሚንቀሳቀስበት ሰዓት እነኚህን ሁሉ ህዝብ በምድረ በዳ ካጠገበ በኋላ አጥግቦ 7 እንጀራ ለዚያ ሁሉ ህዝብ ከትንሽ አሳ ጋር አብልቶ 7 ቅርጫት ከተረፈ በኋላ አሰናብቶ ህዝቡን ተማሪዎችን ይዞ ዱልማንታ ወደሚባል አካባቢ ጌታችን መሄዱን የመጀመሪያው አንቀጽ ይሄን ይነግረናል ማለት ነው። እዚህ ቀጥሎ ያለው ሁለተኛው አንቀጽ ምልክትን ሰዎች ስለሚሹ ነው። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ጀምሮ እንደተናገረው ወይም 22 ቁጥር ላይ ጽንሰ ሐሳቡን እንደምናገኘው ግሪኮች ፍልስፍናና ጥበብን፣ አይሁዶች ምልክትን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ እንደገለጻቸው እዚህ ላይ አይሁዶች ብዙ ጊዜ ፈሪሳውያን፣ ሰዱቃውያን የምንላቸው እነኚህ ረበናት የምንላቸው ጸሐፍት የምንላቸው 8 የአይሁድ ሸንጎ አለ በሐዲስ ኪዳን ትምህርት ማለት ነው። እነኚህ ሸንጎዎች ሁሉ በአጠቃላይ ክርስቶስን ለፈተና በተለያየ መንገድ ይቀርባሉ። አንድ ጊዜ ሰንበትን ሻረ ይሉታል፣ በሰንበት ድውይ ፈወሰ፣ ለምጻ ነጻ፣ ዕውር አበራ ብለው ይመጣሉ። አንዳንድ ጊዜም ደግሞ ከሰማይ ምልክት አሳየን የሚል ጥያቄ ያበዛሉና ምልክት አሳየን ብለው ጥያቄ መጠየቃቸውን ነው። ወመፁ ፈሪሳውያን የምንላቸው በነገራችን ላይ ፈሪሳውያን ማለት ፋሪስ የሚባል ሰው የሚከተለውን እምነት የሚከተሉ ማለት ናቸው። ፋሪስ የሚባለው ሰው የሚከተለው የእምነት ፍልስፍና ነበረው የራሱ የሆነ ያም ሰው ከሞተ ከፈረሰ ከበሰበሰ በኋላ ይነሳል፣ ትንሣኤ ሙታን አለው። ነገር ግን ከትንሣኤ ሙታን በኋላ ማግባት፣ መጋባት፣ መውለድ፣ መዋለድ፣ ማረስ፣ መቆፈር፣ መነገድ፣ ማትረፍ፣ መክሰር እንደዚህ አይነት ነገሮች የዚህ ዓለም ጣጣ መልሶ ይኖራል ብሎ የሚያምን ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእሱ ትምህርት ደግሞ ሰው ከተነሳ በኋላ ከትንሣኤ በኋላ ማግባት የለም፣ መጋባት የለም፣ መውለድ የለም፣ መዋለድ የለም፣ ሁሉም እንደ መላእክት ሆነው እንደ እግዚአብሔር መላእክት ብርሃን ለብሰው ቅዱስ ቅዱስ እያሉ እግዚአብሔር በማመስገን ብቻ ይኖራሉ ብሎ በማቴዎስ 22:26 ላይ ቁርጥ ያለ መልስ ሰጥቶበታል። ይህንን ጥያቄ የጠየቁ ፈሪሳውያን ናቸው። ወአኀዙ ይታስቡ ወይሳልዎ ትምህርተም ሰማይ እንዚያሜክሩ እየፈተኑት ከሰማይ ምልክት አሳየን እያሉ ጥያቄ ይጠይቁን ነበር። ወተከዘ በመንፈሱ እሱም ደግሞ በጣም አዘነባቸው። ወይቤ ምንትኑ ተሐስስ ትምህርተ ዛቲ ትውልድ ምን ይቺ ትውልድ ምን ምልክት ትሻለች? አማን ብለክሙ ከመ ኢይትወሀባ ለዛቲ ትውልድ ትምህርት ለዚች ትውልድ ወይም ለዚህ ትውልድ ለፈሪሳውያን ትውልድ ምልክት አይሰጠውም ብሎ መልስ መስጠቱን ነው። ወሀደጎሙ አርጎ ካይበ ሐመረ ወሆረ ማይዶተ ከዚያም በኋላ እነሱን ትቷቸው በሐመር ላይ ተጭኖ በታንኳ ሆኖ
ወደ ሌላ ቦታ ተሻግሮ መሄዱን ይነግረናል። በማቴዎስ ወንጌል ይሄ ምልክት ይተዋሃባ ለዛቲ ትውልድ ትምህርተ እምሰማይ ዘእንበለ ትምህርተ ዮናስ ከዮናስ በስተቀር ምልክት ለዚህ ትውልድ አይሰጣትም። ምክንያቱም ዮናስ በከርሰ አንበሪ በከርሰ ባህር በባህርና በአሳ ሆድ በሁለት ከርስ ውስጥ 3 ሌሊት ተጉዞ ተነስቷል። ያ ጌታችን ኢየሱስ ክርስቶስም በ3 ሌሊት በከርሰ መቃብር አድሮ ይነሳል። ዮናስ የክርስቶስ ምሳሌ ነው፣ ልበ ባህር የልበ መቃብር ምሳሌ ነው ብሎ አስቀድሞ ነግሯቸዋል። ምልክት ከፈለጋችሁ ዮናስ ለኔ ሙቶ መነሳት ምልክት ነው። ዮናስ በከርሰመ ባህር 3 ሌሊት ካደረ በኋላ ተነስቷል። ያንን ያነሳሁት እኔ መጥቻለሁ። ዮናስ ከተነሳ ዮናስ ፈጣሪ እኔ 3 ሌሊት በከርሰ መቃብር አድሬ እንደምነሳ እንዴት ይሳናቸዋል? ይህንን መረዳት ብሎ ከዚያ ውጭ ምልክት አይሰጣችሁም፣ ሌላ ምሳሌም ምልክትም ለኔ መሞትና መነሳት ምሳሌ ሊሰጥ አይገባም፣ ከዮናስ ውጭ አይገባችሁም። ልባችሁ ክፉ ስለሆነ አሚፀኛ ስለሆናችሁ ጥያቄ ጠይቃችሁ እንጂ ብሎ በእኔ ስላላመናችሁብኝ የዮናስ አምላክ መሆኔን ዮናስንና እናንተን ሁላችሁም ለማዳን የመጣው አምላክ መሆኔን አላመናችሁብኝም በማለት ከገሰጻቸው በኋላ ትቷቸው ወደ ሌላ ሀገር በመርከብ መጓዙን ወይም በታንኳ መጓዙን ይነግረናል። ይቀጥልና ሌላው አንቀጽ በእንተ ብዋ ፈሪሳውያን አሁንም ስለ ፈሪሳውያን ነው የሚገልጸው። ወረሱ ነሲያ ህብስት ወአልቦሙ ዘእንበለ ሐቲ ህብስት ምስሌሆሙ ሙስተሐመር ምግብ ሳይይዙ ወይም እንጀራ ሳይይዙ ከጌታችን ጋር በመርከብ ላይ ጉዞ ጀምረው ነበር ሐዋርያት። ምክንያቱም ረስተው ነበረ። ብዙ እንጀራ መያዝ እየቻሉ ነገር ግን ያዙት አንዲት እንጀራ ብቻ ነበረ። ሌላውን ረስተው ነበርና አንዲት እንጀራ ይዘው ከጌታችን ጋር ጉዞ ነበራቸው። ወአዘዞም ወይቤሎም እቁ ታቀቡ ምነብግሆሙ ለፈሪሳውያን ወምነብግሆሙ ለፈሪሳውያን እና ለሄሮድሳውያን ለሄሮድሳውያንና የሄሮድስን ሐሳብ ከሚያራምዱና ከፋሪስን ሐሳብ ከሚያራምዱ ከፈሪሳውያንና ከሄሮድሳውያን ከነሱ እርሾ ተጠበቁ ብላቸው ነገራቸው ጌታችን። ይሄ ምሳሌያዊ ትምህርት ነው። እነሱ ግን አልተገለጸላቸው ነበር። ወሐለዩ በበይናቲሆሙ ወይቤሉም እስመሁ እንጋ ህብስት ይነሳይነ ይብለና እንጀራ አልያዛችሁም ነው የሚለን። አንዲት እንጀራ እንደያዝን አውቆብን ነው እንዴት ነው እያለን ያለው? ሌላ ስለ እርሾ የሚነግረን ምንድነው እያሉ እነሱ አልገባቸውም። እሱ ግን እየነገራቸው አለው። ወአይመሮሙ ኢየሱስ ወይቤሎም ምንትኑት ይሄሉ በልብክሙ እስመ ህብስት አልብክሙ አዱኒ ተአምር ወይተለቡም ልብክሙ ንጽሉል ልባችሁ የተሸፈነ ነው መረዳት አትችሉምን? እናንተ በለስበርሳችሁ የምታስቡት ብዙ እንጀራ ሊያዝንም ነው፣ አንድ እንጀራ ብቻ ነው ያዝነው ነው። እኔ ስለ እርሾ እየነገርኳችሁ ከፈሪሳውያንና ከሄሮድሳውያን ከነኚህ እርሾ ተጠበቁ እያልኳችሁ ያለሁት ከክፉ ትምህርታቸው ምልክት ካላየን አናምንም የሚል ሰንበትን ሻረ እያሉ በማይረባ ነገር ሁሉ ጌታቸውን ሲከሱ የሚውሉ ከንቱ የሆነ አስተሳሰብና ትምህርት ስላላቸው ከነዚህ እንደዚህ አይነት ትምህርታቸው ተጠበቁ ማለት እንጂ የእንጀራ ጉዳይ አይደለም እየነገርኳችሁ ያለው ብሎ በልባቸው ያለውን አስቦ ልባችሁ የተሸፈነ መረዳት የማትችሉ ናቸው ብሎ ተግሳጻዊ ትምህርት ማስተማሩን ነው። አይንት ብክሙ ወይትሪዩ አይን አላችሁ አታዩም፣ ወዝን ብክሙ ትሰሙ ጆሮ አላችሁ አትሰሙም፣ ወይትዘከሩኑ ዘአመ 50 ህብስት ፈተትኩ ለ50 ሜት አታስቡምን? ማስተዋል ተስኗችኋልን? አስቀድሞ 5 እንጀራዎችን ለ5000 ወይም ለ4000 ሰዎች እንደሰጠው ያንን አታስተውሉምን? በ5 እንጀራ ወይም የ5 ገበያ ህዝብ ያንን ማጥገቤን እንዴት አታስቡም? አሁን እናንተ የሚያስጨንቃችሁ ይሄ ነውን? ያንን ሳታስቡ እንዴት አንድ እንጀራ ይዘናል ብላችሁ ስለ አንድ እንጀራ ትጨነቃላችሁ? አንድ እንጀራ ለ12 ሰዎች አይደለም ቀርቶ 7 እንጀራ ለ5000 ወይም ለ5 ገበያ ህዝብ ሰጥቼ ማጥገቤን እንዴት ዘነጋችሁት ብሎ ጆሮ እያላችሁ የማትሰሙ አይን እያላችሁ የማታዩ ምኑ ናችሁ ነው ብሎ አይነ ስጋ ሳይሆን አይነ ልብ እንደሌላቸው ጆሮ ስጋ ሳይሆን ጆሮ ልብ እንደሌላቸው ውስጣዊ አይናቸውና ጆሮአቸው መክፈትና እሱን መረዳት ባለመቻላቸው እሱ መገሰጹን ይሄን ይነግረናል። ሚመጠን አጋስክሙ አክፋረ ዘመላ ፈተታት ወዘተርፈ ወይቤልዋ 10 ወክሌተ ስንት እንጀራ ተረፋችሁ ስላችሁ 12 ቅርጫት አንስተናል አሉ። ወይቤልዋ 10 ወክሌተ 12ን ያነሳ ነው አሉ። ወይቤሎም መሰከ ሰቡ ህብስት ለ40 ሚት በሲ 7 እንጀራ ለ40,000 ሰዎች ወይም ለ4000 ሰዎች ከሆነ ሚመጠን አጋስክሙ አስፈሬዳተ ዘመላ ፈተታት ዘተርፈ የተረፈውን ከዚያ ስንት ቅርጫት አነሳችሁ አላቸው። ወይቤሎም ሰቡ ወይቤሎም እፎ እንከዘይት ይለቡ እነሱም 7 ቅርጫት ያን ሁሉ ህዝብ በልቶ 7 ቅርጫት ተርፏል 7 እንጀራ በልቶ። ስለዚህ ብለው ይሄን ሲነግሩት ያን ታዲያ ለምን አታስታውሱም?
ያተረፍኩ ያትረፈረፍኩ ያበረከትኩ አምላክ ይህን ማበርከት እንደሚችል አንዱን እንጀራ ለብዙ ማድረግ እንደሚችል ለምን አታስተውሉም ብሎ መገሰጹን ነው። ከዚህ ቀጥሎ ያለው በእንተ እውር ዘቤተሳይዳ በቤተሳይዳ በምትባል ቦታ ወይም አካባቢ ያገኘውን ስለ ዓይነ ስውር ነው የሚተርከው። ወበጹ ቤተሳይዳ ሐዋርያትና ጌታችን ኢየሱስ ክርስቶስ ቤተሳይዳ በደረሱ ጊዜ ወይም ደረሱ ወአምጹ ሀቢሁ እውረ ዋስተብቆ ወይክስሶ እሱን ይዳሰሰው ዘንድ ዓይነ ስውሩን ወደ ጌታችን አመጡ ሰዎች። አውጾም አፍአም ከሀገር ከከተማ ውጭ አወጣውና ወተፋ ውስተ አዕይንቲሁ ወገሰሰው ወይቤሎ ምን ተትሬይ ዓይኑ ላይ ምራቁን ተፋበትና ዳሰሰው። ከዳሰሰው በኋላ ምን ታያለህ አለው። ወነጸረ ወይቤ ሬይ ሰባ ከመዕፀው ያንሶሱ እንደ ሰው ሲመላለሱ እንጨቶችንም ሰዎችንም አያለው አለ። ሬይ ሰባ ከመዕፀው ያንሶሱ ሲመላለሱ እንደ እንጨት ወይም ነፋስ እንደሚወዘውዘው ሸምበቆ ሰዎች ሲመላለሱ አያለው አለ። ወገሰሶ አዕይንቲሁ ካይበ ወርኤ ዳህነ ወነጸረ ኩሎ ብሩሃ ሁለተኛ ሲዳሰሰው ዓይኑን ሙሉ በሙሉ ዓይኑ ተገለጠለትና እንደ ጤነኛ ሰው ሆኖ ሁሉም ዓይኑ ብሩህ ሆኖ ማየቱን ይሄንን በዝርዝር ይነግራናል። ፈነወ ቤቶ ወይቤሎ ኢተባ ውስተ አጻዲያት ወአልቦ ዘትነግር በምንትኒ ውስተ ሀገርኒ በሀገርም ከዚህ በኋላ ለማንም እንዳትናገር ሂድ ብሎ ገሰጸውና ላከው አድኖት። ይሄንን እንግዲህ ብዙ ጊዜ አትናገር የሚል ጌታችን ካዳነ በኋላ አትናገር፣ ሚስጥር ከገለጠላቸው በኋላ አትናገሩ የሚል ትምህርቶችን ይጠቀማል። በማቴዎስ ወንጌል ይህንን አትናገሩ ይላል። ከፈወሰ በኋላ ለማንም አትናገር የሚል ተደጋጋሚ ትምህርት አለ። እንግዲህ ያው በዓለም ላይ ይነገር ዘንድ የጌታችን ድንቅ ስራ ነው፣ ታምር ነው። በደረቅ ግንባር ዓይን መፍጠር፣ የሞተን ማስነሳት ከዚህ የበለጠ ምንም የለም። ነገር ግን አትናገሩ የሚልበት ምክንያቱ እስካመ ይበጽሕ ጊዜሁ ነው። ጊዜው እስከሚደርስ ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ይህን ቃል ይጠቀመዋል። ለማንም አትንገሩ ይላል። ያ ማለትም ሰማያት ወርዶ ዓለምን ካዳነ አድኖ ከዚያ በኋላ ሰማያ ሰማያት የሚወጣበት ጊዜ ከእርገት በኋላ መንፈስ ቅዱስ ወርዶላቸው ዓለምን በመንፈስ ቅዱስ ኃይል እስከሚሰብኩ እስከሚያስተምሩ ሂዱና አስተምሩ ተብሎ ፈቃድ እስከሚሰጥ ድረስ ለማንም አትንገሩ የሚለውን ነገር ይጠቀማል ብዙ ጊዜ። ዋናው ዓላማው ግን ሂዱ ዓለምን አስተምሩ ተብሎ አዋጅ ፈቃድ እስከሚሰጥ ድረስ ነው። ዛሬም የሚማር ተማሪ ተምሮ እስከሚያጠናቅቅ ድረስ አስተምር እንደማይባል ለራሱ ብቻ እውቀት እንደሚሸምት ካወቀ ከተረዳ ከተማረ በኋላ ግን ሂድ አስተምር ተብሎ ተቋም ሲፈቅድለት ወይም የበላይ ሲፈቅድለት ሄዶ እንደሚያስተምር እንደዚያ ማለት ነው። ፈቃድ ለማግኘት እስከሚያገኝ ድረስ ማለት ነው። ከዚያ ቀጥሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቂሳሪያ ሀገር ለሐዋርያት ጥያቄ ማቅረቡና በጴጥሮስ መልስ መሰጠቱን የሚገልጽ አንቀጽ ነው የምናገኘው። ወሖረ እግዚእ ኢየሱስ ወአርዳኢሁ ውስተ ሀገረ ቂሳሪያ ዘፊልጶስ ወተስእልዎ ለአርዳኢሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከኢየሩሳሌም ወደ ቂሳሪያ ፊልጶስ ወደ ተወለደበት ሀገር በሄደ ጊዜ ሐዋርያት ጥያቄ ጠይቀውታል። ተስእልዎ ወይም እነሱ ጠይቀውታል። ወዴት እንደሚሄዱ ቢጠይቁትም እሱ ደግሞ ተሳሎም ወይቤሎሙ ለአርዳኢሁ እንዲህ ብሎ አንድ ጥያቄ ጠየቃቸው። በመንገድ እያሉ ወይቤሎሙ መነ ይብለኒ ሰብ ወይ ማን ይለኛል ሰዎች እኔን ማን ይሉኛል በቂሳሪያ ሀገር የሚል ጥያቄ እንዲያቀርበላቸው ነው። ወይቤልዎ ዮሐንስ መጥምቅ እንግዲህ ዮሐንስ መጥምቁ የሚሉ አሉ፣ ኤልያስ የሚሉ አሉ። ቦለ ይቤሉ ኤርሚያስ፣ ቦለ ይቤሉ ኤልያስ፣ ቦለ ይቤሉ ዮሐንስ መጥምቅ ዮሐንስ የሚሉ አሉ። ኤልያስ፣ ኤርሚያስ፣ ሙሴ ወባይዳኒህ ነቢያትም አሐዱም ነቢያትም ይላል። ወይም ከሌሎቹ ነቢያት አንዱ ነው ከነቢያት አንዱ ነው የሚሉ አሉ ብሎ ሐዋርያት ለጌታችን መልስ መስጠታቸው ነው በቂሳሪያ ሀገር። እርሱም ደግሞ እንግዲያውስ ህዝቡ ሙሴ የሚለይ ከሆነ ሙሴ ሰማይ የመሰለ ባህር ሰንጥቆ ድንጫ ላይ አፍልቆ ከሰማይ መና አውርዶ 40 ዘመን ህዝቡን ስለመራ ያ ታምረኛው ሙሴ ሳይሆን አይቀርም ይሉሃል ለማለት በግብሩ ሙሴ ብለውታል። የሙሴን ስራ አድናቂዎች ናቸውና በዚያ ሙሴ ከሙታን ተለይቶ ተነስቶ መጥቶ ሳይሆን አይቀርም ብለው ከ1500 ዓመት በፊት የነበረ ሙሴን መመኘትና ማሰባቸውን ነው። ሁለተኛው ኤልያስ ነው። ኤልያስም በዘመነ ነገስት የሰማሪያ ነቢይ ሆኖ የነበረበት ሰዓት ከሰማይ ዝናብ እንዲያዘን ምድር እንዲያታበቅል 3 ዓመት ከ6 ወር በሰማሪያ ምድር ላይ የዘጋ ከሰማይ እሳት አውርዶ ጣዖታትና ጣዖት አምላኪዎችን ያቃጠለ ታምረኛ ነቢይ ስለሆነ ኤልያስም ነው የሚሉ አሉ። ሌላው ኤርሚያስ የሚለው 70 ዘመን እያለቀሰ ህዝቡን የመራ ያልቃሻው ነቢይ ይባላል። ሰቆቃው ኤርሚያስ ማለት መጽሐፉም የኤርሚያስ ለቅሶ ነው ቀጥታ ሲተረጎም። ማለትም በለቅሶ ህዝቡን የሚመራ እግዚአብሔር ህዝቡን ሲቆጣ
ይቅር በላቸው ብሎ የሚያለቅስ፣ ህዝቡ ጣዖት ሲያመልኩ ወደ እግዚአብሔር ተመለሱ ብሎ የሚያለቅስ፣ በእንባ ህዝቡን የሚያስተምር 7 ዘመን በባቢሎን ሀገር ህዝቡን አብሮ ተሰዶ ያጽናና እያለቀሰ የመከረ የመራ ነውና እነኚህን ሌላው መጥምቁ ዮሐንስ ነው። እናት አባቱ ሞተውበት በምድረ በዳ ተወራጡት እያጠባችሁ የሰሳጡት እየጠባ እንዲሁም ደግሞ በቅዱስ ገብርኤል ተጠብቆ 30 ዓመት ኑሮ በ30 ዓመቱ በዮርዳኖስ ወንጌል እየሰበከ የተገለጠ ፈጣሪውን ለማጥመቅ የበቃ ዮሐንስ እሱም ሳይሆን አይቀርም ብለው ሰዎች በዚህ ልክ ወይም ከነቢያት አንዱ የሚልም ጥያቄ ለጌታችን ማቅረባቸው ነው። ጥሩ እንደዚህ ከሆነ ህዝቡ ይህን ያህል የሚረዳይ ከሆነ እናንተ እኔን ማን ትሉኛላችሁ ብሎ እነሱም መጠየቁ ነው። ከዚያም ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የሕያው እግዚአብሔር ልጅ ክርስቶስ ነው ብሎ ጴጥሮስ መመስከሩን ነው። የሕያው እግዚአብሔር ልጅ ዓለም ሳይፈጠር የአብ የባሕርይ ልጅ ክርስቶስ ከሰማይ ወርደ ወደ ዚሁን መተህ ያለባት ከድንግል የተወለድክ የድንግል ማርያም ልጅ ወልደ አብ ወልደ ማርያም በተዋህዶ የሚጠራበት ክርስቶስ ተብለ በተዋህዶ ክርስቶስ ተብለ የምትጠራ የሚለውን ይሄ ነገረ ሃይማኖት ወይም መሰረተ ሃይማኖት ይሄንን መግለጹን ከዚያ በኋላ በእንደነ ብፁዕ ነህ ስጋና ነፍስ አልገለጠልህም ወይም ስጋና ደም አልገለጠልህም አባቴ መንፈስ ነው ብሎ ቅዱስ ጴጥሮስን ጌታችን ማክበሩ በመድር ያሰርከው በሰማይ የታሰረ ነው፣ በመድር የፈታው በሰማይ የተፈታ ነው፣ የመንግስተ ሰማያትን ቁልፍ መክፈቻ ሰጣሃለሁ፣ በአንተ ላይ ቤተክርስቲያን ሰራታለሁ፣ ምእመናን ወልድ ዋህድ እያሉ በአንተ እምነት ጸንተው ይኖራሉ የሚል ሐተታና ትንታኔ ለቅዱስ ጴጥሮስ ጌታችን የሰጠውን የካህናት ስልጣን በእግሩ ቆሞ በጴጥሮስ በኩል መሰጠቱን ጴጥሮስ የመጀመሪያው ፓትርያርክ ወይም ሊቀ ሐዋርያት ሆኖ መገለጡን መሾሙን ይነግረናል ማለት ነው። ከዚያ ይቀጥልና ወሐዘ ይመሐሮሙ ከመሐለወም ለወልደ ጓለሚያው ብዙ መከራ እንደሚቀበል ከዚያ በኋላ ነገራቸው። ናሁን አድርግ ኢየሩሳሌም ወደ ኢየሩሳሌም እንወጣለን ወይ ዝግ ለወልደ ጓለሚያው ይዙኒ ይዙኛል ወይ ሰቅልው ወይ ይሰቅሉኒ ይሰቅሉኛል ይዙኛል ይሰቅሉኛል ወይ ቀጥሉን ይገሉኛል በሶስተኛው ቀን ከሙታን ተለይቼ እነሳለሁ ይላል። አጠቃላይ የሚመጣውበትን የሚደርስበትን መከራ በደንብ አድርጎ ለሐዋርያት ገልጾ በዓርብ በዕለተ ዓርብ የሚቀበለው መከራ ለሐዋርያት ማስተማሩን ነው። ቅዱስ ጴጥሮስም እዚህ ላይ ተቃውሞ አቅርቦ ነበረ። አያድርግብህ ለምን ትሰቀላለህ ብሎ በተናገረበት ሰዓት አይ አንተ ሰይጣን ሂድ ከኔ የሰይጣን እንጂ እግዚአብሔርን አታስብና ብሎ ጌታችን ገስጾታል። ሊቃውንት በልበ ጴጥሮስ አድሮ ሰይጣን ይቃወም ነበር። የክርስቶስ መሞት ለሰይጣን ሞት ስለሆነ የክርስቶስ መከራ ለነ ጴጥሮስ ለሐዋርያት ለሚመናን ሕይወት ሲሆን ለሰይጣን ደግሞ መከራው ስለሆነ ሰይጣን በሱ ላይ አድሮ ይህን ተቃውሞ አድርጓል። ምክንያቱም ክርስቶስ ካልተሰቀለ ካልሞተ ለማይድንም ያለምን መዳን ደግሞ ሰይጣን አይፈልግም። ስለዚህ ይህ ሐሳብ የሰይጣን ሐሳብ ነው የመንፈስ ቅዱስ ሐሳብ አይደለም ተብሎ ጴጥሮስን መገሰጹን ይነግረናል። ይቀጥልና እዚያ በኋላ ያለው የመጨረሻው አንቀጽ ወጸጎሙ ለሕዝብ ምስለ አርዳይሁ ተማሪዎቹና ሕዝቡን ጠርቶ ወይቤሎሙ ዘይፈቅድ ይጸመደኒ ይጽላል ነፍሱ እኔን የሚወደኝ ቢኖር ነፍሱን ይጥላ ወያጥ ወይጹር መስቀለ ሞቱ ጨክኖ የሞቴን መስቀል ተሸክሞ ይከተለኝ ወዘይፈቅድ ያድህና ለነፍሱ ነፍሱን ሊያድናት የሚወድ ለይግድፋ ይጣላት ወዘሰ ገደፋ ለነፍሱ በእንቲአይ ወበእንተ ወንጌል ይረከባ ስለኔ ነፍሱን የጣላ ሰው እሱ ያገኛታል ይድናል። ምን ትበቆ ለሰብ ለመኩሉ ዓለም ረብሃ ዓለሙ ሰው ዓለምን ሁሉ ቢገዛ ነፍሱን ካጎደለ ምን ይጠቅማል? ምን ተወሃበ ሰብ ቤዛሃ ለነፍሱ ለነፍሱስ ምንድነው ርባናው ጥቅሙስ ምንድነው ብሎ በአጠቃላይ በሰው ፊት ያፈረብኝን በእግዚአብሔር ፊት በአባቴ ፊት አሳፍረዋለሁ በሰው ፊት ደግሞ ምስክር የሆነልኝን እኔ ምስክር ሆንለታለሁ በማለት ክርስትና መስቀልን ተሸክሞ መከተል እንደሆነ መስቀል መሸከም ማለት ደግሞ መስቀል በብዙ አይነት መንገድ ይተረጎማል። መስቀል መከራ ነው። የክርስቶስን መከራ ማድረግ እንደሚያስፈልግ በእምነት የመጣውን ማንኛውንም ፈተና መቀበል እንደሚያስፈልግና ለዚህም አብነታችን ራሱ መድኃኒታችን አምላካችን ኢየሱስ ክርስቶስ እንደሆነ በዝርዝር የሚያስረዳን የመጽሐፍ ቅዱስ ክፍል ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።